ስድስተኛ ወሯ ስንተኛ ወሯ ልጅቷ 6 ወር ነው ያለችው። ልጄን ያረገዝኩኝ ሰሞን ልጄን ያረገዝኩኝ ሰዓት በዚህን ሰዓት ምን አይነት መሰለሽ እኔ ጋር የነበረው ስሜት ፎቶም አለኝ ዝርይት እና ፊትሽ ያባብጣል ይሞላል ፊትሽ የእርግዝና ስሜት አይደል ሐኪም ነሽ አንቺ ታውቂዋለሽ። እች ብሽቅ እኮ ውፍረት የለ የእርግዝና እንትን የለው በየጊዜው ሆዷ ወይ ይቀንሳል ወይ ይጨምራል። ፍቅር አለባት ተበለጠች መበለጧን ናጇታል ናፍቆት አለ። እሱ ደግሞ ልክ ሲያያት ናፍቆቱ ፍቅሩ ሲነሳበት ስደብ ነው የሚለው አይኗን ያያታል። እሱ የራሱን እንትን ብቻ ነው እያስቀደመ ያለው። ሁሌም ሚለው ሀይሚን ነው ሁሌም ሚለው ከሷ ጎን መሆን የሚፈልገው ሁሌም ግን ደግሞ በዛ መሀል እኔ እየተጎዳው ነው። እንደዚህ አይነት ልጅ የመሰለ ነገር ይዞ በደረቅ አይደለም እመን የሚባለው በደረቅ አይደለም። መረጃና ማስረጃ ይዞ ነው ሰው ማሳመን የምትችሉት ማለት ነው። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እንግዲህ የብሩኬ ጊፍተሮች ናቸው። በጣም ተናደውበታል። ልጅቷ እርጉዝ አይደለችም። ልጅ ሆዷ እንዴት ነው አንዴ ይሄዳል አንዴ ይመጣል። ፊቷም አላበጠም። የእርግዝናም እንትን ፌስ እያሳየችን አይደለም። እኛንን እየሸወዱን ያሉት ወይስ እነሱ ናቸው እየተሸወዱት ያሉት እያሉ ነው። እንግዲህ ይሄ የሁላችሁም ጥያቄ ነው ብዬ አስባለሁኝ። ማለት ሁላችሁም ሳይሆን ጥቂቶቹ ግራ ያጋባቸዋል ብዬ አስባለሁኝ። ሆድዋ አሁን አንዴ ይሄዳል አንዴ ይመጣል። ይሄ እኔ እንጃ እሱ እግዚአብሔርና እሷ ነች የሚያውቁት። እኛ የምናውቀው ነገር የለም። ግን ደግሞ ንግግሯ፣ ተግባሯ በአጠቃላይ የሚያሳምን ነገር አይደለም። ሰው እንደዚህ አይነት ልጅ የመሰለ ነገር ይዞ በደረቅ አይደለም እመን የሚባለው በደረቅ አይደለም። መረጃና ማስረጃ ይዞ ነው ሰው ማሳመን የምትችሉት ማለት ነው። እና በዚህ ምንም አላመንኩበትም፣ አሁንም አላምንበትም ማለት ነው። ሌላው እያሳቃችን ያለው ፓርት ወይም ማለት ያልተረዳችሁት ነገር ቢኖር ማለት ነው ልጅቷ እያባበላት ነው። ቅመሟን ጎትቷ ወጣት ምናምን እያላችሁ ነውና ምን መሰላችሁ? እዚህ ጋር ቅመሟ ብሩኬን አታውቀውም፣ ብሩኬንም ሀይሚን አያውቃትም። እዚህ ውስጥ ማለት ነው የማይተዋወቁ ሰዎች ናቸው። አሁን ቅመምዬ 2 ቀን በቪዲዮ አልወጣችም ማለት መጨረሻውን ማለት ነው በሷን አለቀው። ትላንትና ግዴታ በሱ ማለቅ አለበት። ኦልሬዲ ይሄ ድራማ ሊያለቅ የደረሰ ይመስለኛል። ምክንያቱም ልጅቷ መግቢያ ሰርታን መጣችው። ብቻ የዛሬው ምናየ ይሆናል። ብቻ ይሄ ነው የተሰጣቸውን ስራ ነው እየሰሩት ያሉት ማለት ነው። ሌላው ቅመም ማለት ነው ማርያምን በጣም ቅናት በጣም ነው የሚታይባት። ማለት ትንሽ ደረትክ ላይ ልታቅፋት ነው የቀረ። እኔም እንዳንተ አቅፌ ላባብላት ልቦ የተሰበረ ይመስላል አላለችው? ወይኔ ቅናትዋ የምር ማለት ነው። አሁን ብሩኬ እንደ ሌሎቹ ቲሸርቱን አውልቆ ፕራንክ ቢያደርጋት ማለት አሁን እነ ኤፍሬም አይታችሁታል። ማርከንም እንደዛው ማለት ነው። ቲሸርታቸውን አውልቀው ድራማም ይሁን ለማስቀናትም ይሁን ምናምን ያውም ቤት ውስጥ ማለት ነው። በጣም ነው የሚደብረው። ትላንትና አሁን ከትላንትና ወደ ነው እንደው መኝታ ቤት ነው የገባችው ኤፍሬም ቤት ማለት ነው። አሁን ብሩኬ እንደዛ ቢያደርጋት ቲሸርቱን አውልቆ ማለት ነው ሀይሚ ማርያምን ትጨልላለች። የእውነት የምር ትገለዋለች። በትላንትናው ራሱ በጣም ነው ቅናት የሚታይባት። ያው ኦልሬዲ ፍቅራቸውን እሷ እያወጣችው ነው ቀስ እያለች ወጥቷል። ያሞነ ይሄ ስራም ቢሆን በስማም በጣም እኔ እንጃ። ሁለታቸውን በፍቅር አይን ነበር እየተያዩት የነበረው። እንደዛ እያለችው የነበረው እሷ ፍቅር ነው እና መሆንም ስለነበረበት ይመስለኛል እንደዛ የመጨረሻው ማለት ነው። እና ማለቂያው ይሁን አይታወቅም። ዛሬ የምናየው ይሆናል ማለት ነው። ያው ልጅቷንም አስጠንቅቃውን ወጣችሁ፣ አስበበት ብላ ነው ወጣችሁ። ምን እንደሚያስብ አይታወቅም። ያው እሱ ምናየው ይሆናል። እነሱ በእርግጥ ዲል ካደረጉ
መቀጠላቸው አይቀርም። ግን ደግሞ ቤተሰብን እያስከፉ ነው ማለት እነሱ ቪዲዮ ሰሩ ለቀቁ፣ ኦዲየንስን ካላየላቸው ላይክ ካላደረገ ምንም ነው ማለት ግዴታ ኦዲየንስ ማክበር አለባቸው። የኦዲየንስ ምክር መስማት አለባቸው። እነሱ ሰሩ፣ ኦዲየንስን ካላስተማረ ደስ ካላለው ፊድባኩ የእውነት ጥሩ አይደለም ማለት ነው። እስኪ የዛሬው ደግሞ በእንደዚህ የትላንትናው ዴፊኒትሊ ተቀባይነት አላገኘም በእውነት